ልጅ ሆይ እግዚአብሔር በቀጣህ ጊዜ እግዚአብሔር በገሰጸህ ጊዜ አትዛል፣ አትድከም። እግዚአብሔር የሚወደውን ይቀጣል ይላል። ሰው ፍጹም አይደለም። ፈቃዱን ለማድረግ መፍቀድ ነው። እርምጃውን መጀመር ነው። ቤተ ክርስቲያናችን ለእግዚአብሔር የምትሰጠውን ክብር አትቀላቅሉ፣ እንዳትበሉ። ጨካኞች ናቸው፣ ተኩላዎች ናቸው፣ ማህተም ያስበጥሳሉ። አሮጌ ልብስ ያላቸውም አሮጌ ልብስ እያለ የጠራቸው አሮጌ አቅማደ እያለ የጠራቸው አሮጌ ሰውነት ትላንት ካለም የተጠሩ አካላት ትላንት ደካማ የነበሩ አካላት ትላንት ቀራንዮ የፈሩት አካላት እነ ቅዱስ ጴጥሮስ ዛሬ ግን ያን ያለ ተቀበለው የሚናገሩት አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። ሰላም ጤና ይስጥልኝ። የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምንሰነበታችሁ። ሳምንታዊውን የእማማ ዳሰሳ መርሃ ግብራችንን እንደሚከተል ወደ እናንተ እናደርሳለን። አብራችሁን ቆዩ። በቅድሚያ በአዲስ አበባ ሀገረ ስብከት ወይራ ሰፈር አንቀጸ ብርሃን አቡነ ገብረ መንፈስ ቅዱስና አቡነ ሀብተ ማርያም ቤተክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠ የስብከተ ወንጌል አገልግሎት ነው። በጥቂት ወደ እናንተ አደረስን። ትዕግስት የእግዚአብሔር ነው። ቸርነት የእግዚአብሔር ነው። ምህረት የእግዚአብሔር ነው። ግልፍተኝነት፣ ችኩልነት፣ ሌብነት፣ ውሸት፣ ክፉ ሐሳብ የሰይጣን ነው። ስለዚህ የአቡነ ሀብተ ማርያም እናትና አባት ደግ ምኞት ነበራቸው። ሀብቱን የሰጣቸው፣ ንብረቱን የሰጣቸው፣ ሁሉን ነገር ያደረገላቸው እግዚአብሔር አንድ ቀን ደግሞ ለጥያቄያቸው መልስ እንደሚሰጣቸው ያምኑ ነበር። እናንተም እመኑ ወገኖች፣ አንድ ቀን ለጥያቄያችሁ መልስ እንደምታገኙ። በሶስት ነገር እንፈተናለን። ደዌ ሥጋ በሶስት ነገር ይመጣል። በክፉ ምኞት ነው። ሁለተኛው ደግሞ ከኃጢአት ነው የሚመጣው። ሶስተኛው ያጋንንት ነው። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ወደ ዕብራውያን ሰዎች ምዕራፍ 12 ቁጥር 5 ጀምራችሁ አንብቡት። ልጅ ሆይ እግዚአብሔር በቀጣህ ጊዜ እግዚአብሔር በገሰጸህ ጊዜ አትዛል፣ አትድከም። እግዚአብሔር የሚወደውን ይቀጣል ይላል። ንዕማን የሚባል የሶርያ ንጉሥ ነበር ይላል። መጀመሪያ ሄዶ ኃጢአቱን የተናዘዘው ለኤልሳ ነው፣ ለነቢዩ ኤልሳ። ግንባሬ ላይ ወጥቷል፣ ሻሽ ጠመጠምኩት፣ በሻሹ ላይ ወጣ። ምን ላድርግ አባቴ፣ እባክህ ፍታኝ፣ ፈውሰኝ ብሎ የሄደው መጀመሪያ ኃጢአቱን የተናዘዘው ለነቢዩ ለኤልሳ። ከዛ በኋላ ነቢዩ ኤልሳ እንዲህ አለ፣ ሂድና ዮርዳኖስ 7 ጊዜ ብቅ ጥልቅ ብለህ ተጠመቅ፣ ያን ጊዜ ትፈወሳለህ። ሄዶ እዛ ዮርዳኖስ 7 ጊዜ ብቅ ጥልቅ እያለ 7 ጊዜ ሲጠመቅ በሰባተኛው ቅርፍ ብሎ ሕፃን ልጅ ሆነ ሰውየው። ክብር ለመድኃኔዓለም። ንጹሕ ሆኖ ተመለሰ ይላል። መጀመሪያ ከካህን ስትደርሱ፣ መጀመሪያ ኃጢአታችሁን ስትናዘዙ፣ ያን ጊዜ ታምራት ይበዛል። ያን ጊዜ ስራው ድንቅ ነው። ስራውን በአደባባይ ትመሰክራላችሁ። ያን ጊዜ ሲደረግላችሁ፣ ያን ጊዜ ውስጣችሁ ሲፈወስ፣ ነፍሳችሁ ስትድን፣ ስጋችሁ ደግሞ ንጹሕ ይሆናል። ደስ ይበላችሁ። ከሎ መድኃኔዓለም ይሁን። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች እንግዲህ ይሄ ነው። በመቀጠልም በአዲስ አበባ ሀገረ ስብከት የኮተቤ ደብረ አራራት ማህበረ በኩር ቅዱስ አማኑኤል ገዳም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠ የስብከተ ወንጌል አገልግሎት ነው። እርሱንም እንዲሁ በጥቂት ወደ እናንተ አደረስን። ተከታተሉን። ጽድቅ 9 መንገዶች አሏት። የሰይጣን አሽክላ እንዳያርፍባችሁ እነዚህን 9 ነገሮች አድርጓል።
ፍቅር፣ ሰላም፣ ደስታ፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው ይላል። ክብር ለመድኃኔዓለም። ይህን ካደረጋችሁ የእግዚአብሔር መንግሥት ትወርሳላችሁ። ሌላው በኢኦቲሲ ቴሌቪዥን ባለን የአየር ሰዓት የምናስተላልፈው መርሃ ግብራችን ሲሆን እርሱንም በጥቂት ወደ እናንተ አደረስን። ተከታተሉን። እናንተ እርምጃውን መጀመር ነው። ሰው ፍጹም አይደለም። ፈቃዱን ለማድረግ መፍቀድ ነው። እርምጃውን መጀመር ነው። አምላኬ ሆይ ሕግህን ለመጠበቅ እጥራለሁ፣ ነገር ግን አንተ ሕግህን አስፈጽመኝ በሉት። እንግዲህ 16 ሕግጋቶች ተሰጥተዋል። አንዱ መክሊት ሕጉን መፈጸም ነው። የብሉይና የሐዲስ ግንዱ መሰረቱ ሙሴ ያኖረልን ነው። ሕጉን የተቀበለው ከማን ነው? ከእግዚአብሔር ነው። እኛ የማነን? አያችሁ፣ የመጀመሪያው 10ቱ ትእዛዝ ሙሴ ከተቀበለው 5 መክሊት አንዱ ነው። በአዲስ ኪዳን 6፣ በብሉይ ኪዳን 10፣ 16 ሕግጋት ተሰጥቶታል ማለት ነው። ቅዱስ ጴጥሮስ ደግሞ 2 ተቀብሏል። እሱም ብሉይ ኪዳንና አዲስ ኪዳን ነው። እነዚህ አትራፊዎች ናቸው። እኛም ደግሞ አትራፊዎች እንድንሆን እግዚአብሔር ይርዳን። በአዲስ አበባ ሀገረ ስብከት ወይራ ሰፈር አቡነ እጨጌ ዮሐንስ ቤተክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠ የስብከተ ወንጌል አገልግሎት ነው። ተከታተሉን። ቤተክርስቲያናችን ኦርቶዶክስ ተዋሕዶ ቤተክርስቲያን ለአምላክ የሰጠችው ክብር አንደኛውና የመጀመሪያው አማኑኤል ነው። ፈጣሪ ምስጉን ቅዱስ ልዩ ብላ። ሁለተኛው ደግሞ ባለ እግዚአብሔር ይባላል ወይም በዓለ ወልድ። ሶስተኛው ስም ደግሞ ቅዱስ ገብርኤል። ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ኢየሱስ ማለት መድኃኒት ማለት ነው። እግዚአብሔር አብ ብያለሁ፣ ሥላሴ ብያለሁ፣ በአንድነቱና በሦስትነቱ። መድኃኔ ዓለም በማእከለ ምድር በኢየሩሳሌም በቀራንዮ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ መድኃኒት መድኃኔ ዓለም ተባለ። ደስ ይበልሽ። ክብር ለመድኃኔ ዓለም ይሁን። ቤተ ክርስቲያናችን ለእግዚአብሔር የምትሰጠውን ክብር አትቀላቅልም። ከዚህ በኋላ 9 አቤት በዓላት አሉ። እነዚህ 9ኙ አቤት በዓላት ደግሞ የእግዚአብሔር በዓል ናቸው። እንግዲህ እንደዚህ ያለ ካከበረች በኋላ ደግሞ ሁለተኛ የምትሰጠው ለድንግል ማርያም ነው። ሁለተኛው ክብር ከእግዚአብሔር ቀጥሎ ለድንግል ማርያም ከምድር እስከ ሰማይ ጫፉ የደረሰው ፈጣሪንና ፍጡራንን ለይታ የምታውቅ ቤተ ክርስቲያንና ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አልተቀላቀለብንም። ፍጡርና ፈጣሪ አልተቀላቀለብንም። እንዳትበሉ። ጨካኞች ናቸው፣ ተኩላዎች ናቸው። ማህተም ያስበጥሳሉ። ማህተም ማስበጠስ ብቻ አይደለም፣ ጸጋችሁን ያስገፍፋሉ። ጾም ያስገድፏችኋል፣ በዓል ያስገድፏችኋል፣ ድንግል ማርያምን ያስክዷቸዋል፣ ጻድቃን ሰማዕታትን ያስክዷቸዋል፣ አያማልዱም ይሏቸዋል። ሌላው በአዲስ አበባ ሀገረ ስብከት ቤላ መጥምቀ መለኮት ቅዱስ ዮሐንስና ቅድስት ልደታ ለማርያም ቤተክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠ የስብከተ ወንጌል አገልግሎት ነው። እንግዲህ በዚህ ዓለም ሰው አንድ ነገር ነው የሚኖረው። ጳውሎስ እንደነገረን በኤፌሶን ምዕራፍ 4 ቁጥር 4 ጀምረን ስናነብ አንዲት ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት፣ አንድ መንፈስ፣ አንድ እግዚአብሔር፣ አንድ አካል አለ ብሎ 7 ጊዜ አንዳንድ ብሎ አስቀምጣቸው። አዲስ ኪዳን፣ አዲስ መስዋዕት፣ አዲስ ነገር አግኝተናል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ስለዚህ የሚሻለው አንዱን ልበሱ አለ። አንዱን ልበሱ።
አንዱንስ ለድሃ ስጡ፣ ተዉት፣ እኔ የሕይወት እንጀራ ነኝ ይላል። ከዚህ እንጀራ የሚበላ ለዘላለም አይራብም አይጠማም ይላል። የሕይወት እንጀራ ማለት ይሄ። አንዱ እንጀራ ግን ያስፈልጋቸዋል። ክርስትናችን በሶስት ነገር ጽድቅ ተብሎ ተጽፏል። ሁለተኛው ደግሞ ክርስትና ስም ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የተጠራንበት ነው። ሶስተኛው ደግሞ ሥጋውን መብላት ደሙን መጠጣት ነው። የሕይወት እንጀራ ማግኘት ነው። በመጨረሻም በአዲስ አበባ ሀገረ ስብከት ቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ቤተ ክርስቲያን በመጋቢ ሐዲስ መምህር ፍቅረ ማርያም የተሰጠ የስብከተ ወንጌል አገልግሎት ነው። በጥቂቱ ወደ እናንተ አደረስን። እግዚአብሔር የፈጠራት ዕለት፣ እግዚአብሔር የመረጣት ዕለት፣ እግዚአብሔር የለያት ዕለት፣ ዕለታት ሁሉ አንድ ሲሆኑ እግዚአብሔር ደግሞ አንዳንዴ ስራ የሚሰራበት ዕለት አለ። ዕለታት እግዚአብሔር የፈጠራት ዕለት ክብር ናት። ፈጣሪው እግዚአብሔር ነውና በዛች ዕለት መካከል እግዚአብሔር አስቀድሞ ዓለም የፈጠረበት ዕለት አለ። ዓለምን ያዳነበት ዕለት አለ። በአጠቃላይ ዕለት ሲባል እግዚአብሔር ስራ የሰራበት ለየት ያለ ዕለት አለ ማለት ነው። ክርስቶስ ሲወለድ ሰብአ ሰገል ሲመጡ እኛ ስንድን ስናይ አምላክ በደካማ አካል ተገልጾ የማይሞተ በሚሞት አካል ተገልጾ ያየነበት ዕለት ለእኛ ክብረት ያ ቀን እግዚአብሔር ሰራ። መላእክትና ሰም ያመሰግኑበት ዕለት የኛ ክብር ነው። ያም አልፎ እንደገና ስቅለት ቀራንዮ ያን ዕለት የፈጠረ እግዚአብሔር ሆይ የመዳን ዕለታችን አምላክ በቀራንዮ ዋለበት ዕለት እጅና እግሮችን ከተሰጠበት ዕለት የኛ ክብረት ነው። የሰራ እግዚአብሔር አለ። ዳግመኛ ወደ ክርስቶስ የምንሄድበት ዕለት ትንሣኤ ያች ዕለት እግዚአብሔር የሰራ አለ። የትንሣኤ ዕለት ሰጠን። ዳግመኛ በእርገት እግዚአብሔር አከበርከን። ያ ዕለት ክብር ነው። ገላት ይዟቸው ሲወጣ ቢታንያ የመከራ ቤት ነው አለ እግዚአብሔር። የመታዘዝ ቤት ክርስትና ነው። ክርስትና የመታዘዝ ቤት፣ ክርስትና የመከራ ቤት፣ መከራ የምንቀበል ምንፈተንበት ዓለም ይፈትናል፣ እኛ አንፈትንም፣ እንፈተናል፣ ክብር አለን። ያች ዕለት የኛ የክብርለት ናት። ለምን እግዚአብሔር ይዟቸው ወጣ ወደ ተራራ ከፍ አረጋቸው። ከፍታን አስተማረ እግዚአብሔር። ያ ከፍታ ጸጋ ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 9 ጀምሮ ስታነቡ ጌታችን ካረገ በኋላ በኢየሩሳሌም እንዲጠብቁ ካጽናነ ጠብቁ ካለ በኋላ ሲያርግ ከ10 ቀን በኋላ ስራ የሚሰሩበት የሚታደሱበት ማይፈሩበት የሚናገሩበት የሚጾምና የሚጸልዩበት ቋንቋ ምስጢር የሚያገኙበት ያ መንፈስ ቅዱስ ይወርድላቸው ዘንድ ታዘዋል። መቼ? ዛሬ በ50ኛው ቀን ያች ዕለት ናት እግዚአብሔር የሰራት ዕለት። ያች ክብረት ትላንት ደካሞች የነበሩ ዛሬ አያላም የሚሆኑበት፣ ትላንት እንዳይጾሙ ትላንት በፈተናው ሲኖሩ እግዚአብሔር ማቴዎስ 9 ላይ እንደነገረን አሮጌ ልብስ ያላቸውም አሮጌ ልብስ እያለ የጠራቸው አሮጌ አቅማደ እያለ የጠራቸው አሮጌ ሰውነት ትላንት ከዓለም የተጠሩ አካላት ትላንት ደካም የነበሩ አካላት ትላንት ቀራንዮ የፈሩት አካላት እንደ ቅዱስ ጴጥሮስ ዛሬ ግን ያን ያለ ተቀበለው የሚናገሩበት ይታደሱበት አዲስ ጸጋ የሚያገኙበት ዛሬ 50ኛው ቀን ጰራቅሊጦስ ዘመነ ጰራቅሊጦስ ብለን የምንጠራው ክብር ቤተክርስቲያንም ያቺ ትልቋ ቤተክርስቲያን ዕለተ ልደቷ የምንለው ቤተክርስቲያን ልደትም ነው ዛሬ። ስለዚህ እመቤታችን ድንግል ማርያም ያኔ በነበረችበት ሰዓት ተሰብስበው እያለ ከመካከል ነበረች ይላል። በጽርሐ ጽዮን በዳዊት በማርያም ቤት እያሉ ያኔ በማርቆስ እናት ማርያም ቤት ጽርሐ ጽዮን እመቤታችን ድንግል ማርያም በመካከል ነበረች ይላል። ተሰብስበው እያሉ ነው ድንገት እንዳውሎ ነፋስ ሆኖ ከመካከል መንፈስ ቅዱስ የወረደላቸው ድንግል ማርያምን ይዘው ንስሐ የምንገባበት ወደ ሥጋው የምንመጣበት ቀን ያለ እግዚአብሔር የሰራው ቀን ለንስሐ የበቃንበት ዕለት እግዚአብሔር የታረቅንበት ዕለት ለእኛም ጸጋ ነው። ትላንት ወድቀን ተነስተን ስንከብር ያ ክብር ነው። ለእያንዳንዱ ሰው ከኃጢአት ወድቆ ሲመለስ በንስሐ ሲያልቅ ለእሱ ክብር ነው። ስለዚህ እግዚአብሔር የሰራው ዕለት ሲባል ሁሉ ዕለት ዕለቱ ነው እያለ ነገር ግን እግዚአብሔር ጋር የምንቀራረብበት ዕለት ወደ እግዚአብሔር የመጣንበት ለእኛ ምን የክብር ቀን ነው። እግዚአብሔር ዘመናችን የተከበረ ቀን ዘመን ያርግልን። የተከበራችሁ አድማጭ ተመልካቾቻችን አብራችሁን ስለቆያችሁ ከልብ በማመስገን የዛሬውን የእማማ ዳሰሳ መርሃ ግብራችንን በዚሁ አጠናቀቅን። በቀጣይ በሌሎች መርሃ ግብራት እስከምንገናኝ ቸር ያቆየን።